ከጽጌረዳ ጋር ተጋብተን አንድ ቤት ውስጥ መኖር ከጀመርን 6 ወር ሆነን። ከኔ በፊት ዳዊት የሚባል መላጣ ፍቅረኛ ነበራት። ቁጭ ባልን ቁጥር ስለ ሁለታችን ከምታወራው ይልቅ ስለ ዳዊት መላጣ የምታወራው ወሬ ይበልጣል። ወይኔ የዲቪዬ መላጣ እኮ የሱ መላጣ እንደሚለሰልሰው የኔ ሰውነት ራሱ አይለሰልስም። በቃ ምን ልበል፣ ልክ እንደ አራስ ልጅ አናት ነበር የሚያሳሳኝ። ምንድነው ግን አንቺ ቁጭ ባልን ቁጥር ስለሱ ሰውዬ መላጣ ካላወራሽ ያምሻል እንዴ? ነው ወይስ በመላጣው የሆነ ያሰራብሽ ነገር አለ? ኧረ ዲቭ እንደዚህ አይነት ነገር አያውቅም። ልቡም እንደ አናቱ መላጣ የሆነ ንጹህ ሰው እኮ ነው ብታይ። እና ታዲያ ምንድነው ዲቭ የዲቭ መላጣ ምናምን እያልሽ የምትጨቀጭቅኝ? ፍቅሩ ከልብሽ ሳይወጣ ነው መስለኝ የተለያያችሁት። ፍቅሩ ባይወጣልኝ ኖሮ ካንተ ጋር ሆን ነበር እኮ። በቃ ስለሱ ማውራትሽን አቁሚና ስለኛ ስለ ፊውቸራችን ወደፊት ስለምንወልዳቸው ልጆች ምናምን አውሪኝ። ወይኔ ልጆች ስትል ምን ትዝ እንዳለኝ ታውቃለህ? ከዲቭ ጋር ልጆች ብንወልድ ኖሮ ይሄ ጌም ዞን ምናምን አልወስዳቸውም። እሱ መላጣ ላይ ነበር ሸርተቴ እያጫወትኩ ማሳድጋቸው። የዳዊትን መላጣ ከልቧ ላይ የምልጥበት መላጣው እጄን አጣመርኩና ተስፋ በቆረጠ አይን ትክ ብዬ አየኋት። በሷ የተነሳ መንገድ ላይ የማያቸውን የማላውቃቸውን መላጦች ሳይቀር ጠሏቸው። የምወደው ሰይፉ ፋንታውን ልክ 3 ሰዓት ሆኖ ሱፉን ግጥም አድርጎ ከነመላጣው በቴሌቪዥን በኩል ብቅ ሲል ምን አለበተውን አናተ ላይ ጸጉር ብታስተክል ብዬ በብስጭት ቲቪውን ላጠፋው ስል እንዳታጠፋው ብላ ሪሞቱን ትቀበለኛለች። መላጣ የተባለ ነገር ማየት ከመጥላት የተነሳ የብብቴንም ጸጉር ሳይቀር ማንሳተው። በዚህ የተነሳ ከብረት ጋር የታገሉ እንደሚውሉ ወጠምሾች እጄን አስፍቼ መራመድ ጀምሩ። የሆነ ቀን ምሳ ልንበላ ሬስቶራንት ቁጭ ብለናል። የሆነ መላጣ አስተናጋጅ መጣና ፊት ለፊታችን ተገትሮ ምን ልታዘዝ? ወይኔ መላጣ እንዴት አባቱ ነው የሚያምረው ብላ ጮኸች። ምንድነው ቤት ውስጥ ሌላ አስተናጋጅ የለም እንዴ? ተበሳጨው። ተረኛ እኔ ስለሆንኩ ነው ምን ልታዘዝ? እና ታዲያ ተረኛ የሆንክስ እንደው ከነመላጣ መምጣት አለብህ እንዴ? ቢያንስ አናት ላይ ኮፍያ ነገር ጣል አታረግም? ሂድ በቃ ችግር የለም ከሜኑ ላይ ተናዛለን አለችውና ሄደ። አንተ ግን ችግር ምንድነው? መላጣ ባየ ቁጥር ተበሳሽተህ ትችለዋለህ። በኋላ ግፊትና የጨጓራ ታማሚ ሆነ ቁጭ እንዳትል ነግሬሃለሁ። ራስሽ ነሽ እኮ አስሬ ዴቭ እያልሽ መላጣ እንድጠላ ያረግሽ ታውቂዋለሽ። በላ ጨቅጭቀኛውን እርቦኛል ብላ ሜኑን አነሳችና አይኗን ጠበብ አድርጋ በደንብ አልታያለኝ እኮ አንተ እንካስቲ ብላ ሜኑን ሰጠችኝ። አገኘውሽ በሚል ፊት ኮራ ብዬ ምናልባት የዳዊት መላጣ አንጸባርቆብሽ የአይንሽ ሊንስ ተነግቶ እንዳይሆን አልኳት። ወይኔ አንጸባርቆብሽ ስትል ምን ትዝ እንዳለኝ ታውቃለህ? ከዲቪዬ ጋር አብረን እያለን ነጸብራቅ የሚለውን የሮፍላንን ዘፈን ሁሌ ነበር መጋብዘው። በጣም ነበር ደስ የሚለው። ጽጌረዳ ግን አበባሽ ሁሉ ረግፎ እሾክሽ ብቻ የቀረ እየመሰለኝ ነው። ምንድነው ሁሌ በነገር እሾክ የምትወጊኝ? አንድ ቀን ግን ይሄ ዳዊት የሚባለውን ሰውዬ እንደመደፋልሽ ወቂ በየ በተቀመጠችበት ትቻቴሩ። በሌላ ቀን ሳሎን ቁጭ ብለን ቲቪ እያየን 4 ሰዓት ሲሆን ነገረኝ። እሺ በእናትህ በጣም ደስ የሚል አዲስ የቴሌቪዥን ፕሮግራም ጀምሯል እንዳያመልጠኝ። ምን የሚባል ፕሮግራም ነው ደሞስ የጀመረው? የመላጦች ወግ። ምን ያ ደስ አይልም? ኧረ በጣም ደስ ይላል። እንኳን ነገርሽኝ። 4 ሰዓት ሲሆን ተነስቼ መብራቱን ነው የምቆርጠው። ቁረጧ ምን አገባኝ? እኔ እንደው ጄኔሬተርን ቢሆን ገዝቼ አለውኝ እንጂ በፍጹም ፕሮግራሙ አያመልጠኝም። አይገርምህም? የተከራከረን እያለ ድንገት የባማኮን ሪል ስቴት ማስታወቂያ መጣ። የምጠብቀው ማስታወቂያ መጣ። ቆይ አንዴ ዝም በይ ብዬ ድምፁን ጨመርኩት። ሁሌ የሪል ስቴት ማስታወቂያ በመጣ ቁጥር ቤት እንደሚገዛ ሰው እስቲ ዝም በይ እያልክ በጉጉት ጨረስክኝ እኮ። ሪል ስቴት ድርጅቶች ስለበዙ ለምርጫ ከብዶኝ እኮ ነው። ከባማኮን ግን እንገዛለን እመኚኝ። ባማኮንን ከሌሎች የሚለየው ነገር አለ? ቀላል አለ። በካሳንቺስ፣ ባምቢስ፣ አትላስ እንዲሁም ፍሬንድሺፕ ቤቶችን ስለሚገነባ በፈለግነው ሳይት አማርጠን ቤት መግዛት እንችላለን። ከየትኛው ሳይት ብንገዛ ነው ደስ የሚልህ ግን አንተ? ከፍሬንድሺፕ ነው። ግልጽ እኮ ነው። ለምን እሱን መረጥክ? የፍሬንድሺፑ ሳይት በፓርኮች የተከበበ ነው። ፓርክ ውስጥ ደግሞ እንደምታውቂው ብዙ ዛፍ አለ። ከቤትሽ ሆነሽ ፓርኮች ውስጥ ያሉትን ጥቅጥቅ ያሉ ዛፎች ማየት በጀመርሽ ቁጥር ደግሞ የመላጣ ፍቅርሽ ቀስ በቀስ እየተሸረሸረ ይሄዳል። በዛው የዳዊትንም መላጣ ተረሹና ስለ ጎፈሬው እንደማሰብ ትጀምሪያለሽ። ወይ ዮብ ግን ተንኮል አለችኝና ቲቪ ማየታችንን ቀጠልን። ዛሬ ልደቷ ነው። ቀይ አበባ ይዤ ወደ ቤት እየሄድኩ ነው። ቤት ደርሼ አበባውን ሰጠዋት። አበባውን ወደ አፍንጫዋ አስጠግታ አይኗን ጨፍና አንድ ጊዜ ወደ ውስጥ ማገችውና አመሰግናለሁ የኔ ፍቅር ብላ አቀፈችኝ። ሌላም መሰጥሽ ነገር አለ አልኳትና ተንበረከኩ። ወይኔ ስትንበረከክ ዲቪዬን አስታወስከኝ አለችኝ። ግራ ገብቶኝ እንዴት? እሱም ልክ እንዳንተ ተንበርክኮ ስጦታ ወይም አበባ ሲሰጠኝ በመላጣ ውስጥ ፊቴን እያየው ነበር የተበላሸብኝ ሜካፕ አስተካከል የነበረው። ምንም አላልኳትም። እንደተሸነፈ ወታደር ከተንበረከኩበት ሳልነሳ አንገቴን ደፋው። እንደዚህ የመላጣ ፍቅር ካላት ጸጉሬን ሙሉ ለሙሉ ሙልጭ አድርጌ ልላጨውና
ዳዊት የሚባለውን ሰውዬ ከአንጎላ ውስጥ ልፍቆ ወሰንኩ። ስለተባለው ምላጭ አንድ ዘለላ ጸጉር ሳላስቀር ጸጉሬን ሙልጭ አድርጌ የተላጨውና ጆሮ ያለው እንቁላል መስዬ ወደ ቤት ሄድኩ። ደደርሼ ጽጌ እያልኩ ወደ ውስጥ ዘለቅኩ። አቤት የሚለኝ ሰው የለም። አይ በቃ ወጣ ነው ብዬ ወደ ሶፋ ሄድኩና ቁጭ አልኩ። ጠረጴዛው ላይ የሆነ የተጣጠፈ ወረቀት ተቀምጦ አየሁ። ከዚህ በፊት እንደምታረገው የሚያስፈልጋትን የአስቤዛ ዝርዝርና ወጪ የጻፈችበት ወረቀት መሰለኝ። ወረቀቱን ከፈትኩትና አነበብኩት። የዴቭን ፍቅር ከልቤ ማውጣት አልቻልኩም። ይቅርታ። ወደሱ ተመልሻለሁ። ደሞ ጸጉሩን አስተክሎ እንዴት እንዳማረበት ብታይ ይላል።